ኦሪት ዘኍልቍ ምዕራፍ 31 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሂዱ፣ ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእስራኤልም አእላፋት 12,000 ከየነገዱ አንድ ሺህ ለጦርነት የተሰለፉ ሰዎች ተሰጡ። ሙሴም ከየነገዱ አንድ ሺህ ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔርም ሙሴን እንዳዘዘ ከምድያም ጋር ተዋጉ፣ ወንዶችንም ሁሉ ገደሉ። ከተገደሉት ጋር የምድያምን ነገሥታት ገደሉአቸው። 5ቱም የምድያም ነገሥታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢዖርንም ልጅ በለዓምን ደግሞ በሰይፍ ገደሉት። የእስራኤልም ልጆች የምድያምን ሴቶችና ልጆቻቸውን ማረኩ። እንስሶቻቸውን፣ መንጎቻቸውንም ዕቃቸውንም ሁሉ በዘበዙ። የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ። የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ። የማረኩአቸውንም ሰዎች ምርኮውንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አልዓዛር ወደ እስራኤልም ልጆች ማኅበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። ሙሴና ካህኑ አልዓዛርም የማኅበሩም አለቆች ሁሉ ከሰፈሩ ወደ ውጭ ሊገናኙአቸው ወጡ። ሙሴም ከዘመቻ በተመለሱት በጭፍራ አለቆች ከሻለቆችና በመቶ አለቆች ላይ ተቈጣ። ሙሴም አላቸው፣ በውኑ ሴቶችን ሁሉ አዳናችኋቸውን? እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማኅበር ላይ መቅሠፍት ሆነ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኑአቸው። ከሰፈሩም ውጭ 7 ቀን ስፈሩ። ሰውን የገደለ ሁሉ የተገደለውንም የዳሰሰ ሁሉ እናንተ የማረካችኋቸውም በሦስተኛውና በሰባተኛው ቀን ሰውነታችሁን ንጹሕ አድርጉ። ልብሱንም ከቁርበትም የተዘጋጀውን ሁሉ ከፍየልም ጠጕር ከእንጨትም የተሠራውን ሁሉ ንጹሕ አድርጉ። ካህኑም አልዓዛር ከሰልፍ የመጡትን ሰዎች አላቸው፣ እግዚአብሔር ሙሴን ያዘዘው የሕጉ ሥርዓት ይህ ነው። ወርቁንና ብሩን፣ ናሱንም ብረቱንም፣ ቆርቆሮውንም፣ አረሩንም በእሳት ለማለፍ የሚቻለውንም ሁሉ በእሳት ታሳልፋላችሁ፣ ንጹሕም ይሆናል። ነገር ግን በማንጻት ውኃ ደግሞ ይጠራል። በእሳትም ለማለፍ የማይቻለውን በውኃ ታሳልፉታላችሁ። በሰባተኛውም ቀን ልብሳችሁን እጠቡ፣ ንጹሕም ትሆናላችሁ። ከዚህም በኋላ ወደ ሰፈሩ ትቀርባላችሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተና ካህኑ አልዓዛር የማኅበሩም አባቶች አለቆች የተማረኩትን ሰውና እንስሳ ቍጠሩ። ምርኮውንም በተዋጉትና ወደ ሰልፍ በወጡት በማኅበሩም ሁሉ መካከል አስተካክለህ ክፈል። ከእነዚያም ከተዋጉት ወደ ሰልፍም ከወጡት ሰልፈኞች ዘንድ ከሰዎቹም ከበሬዎችም ከአህዮችም ከመንጎችም ከ500 አንድ ለእግዚአብሔር ግብር አውጣ። ከድርሻቸው ወስደህ ለእግዚአብሔር ለማንሣት ቍርባን ለካህኑ ለአልዓዛር ስጠው። ከእስራኤልም ልጆች ድርሻ ከሰዎች ከበሬዎችም ከአህዮችም ከመንጎችም ከከብቶችም ሁሉ ከ51 ትወስዳለህ። የእግዚአብሔርንም ማደሪያ አገልግሎት ለሚጠብቁ ለሌዋውያን ትሰጣለህ። ሙሴና ካህኑ አልዓዛርም እግዚአብሔር ሙሴን እንዳዘዘው አደረጉ። ወደ ሰልፍ የወጡ ሰዎችም ከወሰዱት ብዝበዛ ያስቀሩት ምርኮ እንዲህ ሆነ፣ 675,000 በጎች፣ 72,000 በሬዎች፣ 61,000 አህዮች፣ ወንድ ከማያውቁ ሴቶችም 32,000 ነፍስ። በዘመቻም ለነበሩ ሰዎች ድርሻ የሆነ እኩሌታ ከበግ 337,500 በጎች ነበረ። ከበጎችም የእግዚአብሔር ግብር 675 ነበረ። በሬዎችም 36,500 ነበሩ። የእግዚአብሔርም ግብር 72 ነበረ። አህዮቹም 30,500 ነበሩ። የእግዚአብሔርም ግብር 61 ነበረ። ሰዎቹም 16,000 ነበሩ። የእግዚአብሔርም ግብር 32 ነበረ። እግዚአብሔርም ሙሴን እንዳዘዘው ሙሴ ለእግዚአብሔር ለማንሣት ቍርባን የሆነውን ግብር ለካህኑ ለአልዓዛር ሰጠው።
ከእስራኤል ልጆች እኩሌታም ወደ ሰልፍ ከወጡት ወንዶች ላይ ሙሴ የለየው የማኅበሩ ድርሻ 337500 በጎች፣ 36000 በሬዎች፣ 30500 አህዮች፣ 16000 ሰዎች ነበሩ። ከእስራኤል ልጆች ድርሻ ሙሴ ከሰውና ከእንስሳ ከ51 ወሰደ። እግዚአብሔርም ሙሴን እንዳዘዘው የእግዚአብሔርን ማደሪያ አገልግሎት ለሚጠብቁ ሌዋውያን ሰጠ። በሠራዊት አእላፋት ላይ የተሾሙት አለቆች፣ ሻለቆችና የመቶ አለቆች ወደ ሙሴ ቀረቡ። ሙሴንም እኛ ባሪያዎችህ ወደ ሰልፍ የወጡትን ከእጃችን በታች ያሉትን ቈጠርን፣ ከእኛም አንድ አልጐደለም። ሰውም ሁሉ ካገኘው ከወርቅ ዕቃ ከእግር አልቦም ከአምባርም ከቀለበትም ከጕትቻም ከድሪውም ለነፍሳችን በእግዚአብሔር ፊት ያስተሰርይልን ዘንድ ለእግዚአብሔር መባ አምጥተናል አሉት። ሙሴና ካህኑ አልዓዛርም ወርቁንና በልዩ ልዩ የተሠራውን ዕቃ ሁሉ ከእጃቸው ተቀበሉ። ሻለቆችም የመቶ አለቆችም ለእግዚአብሔር ለማንሣት ቍርባን ያቀረቡት ወርቅ ሁሉ 16750 ሰቅል ነበረ። ወደ ሰልፍም የወጡ ሰዎች ሁሉ ከምርኮአቸው ለራሳቸው ወሰዱ። ሙሴና ካህኑ አልዓዛርም ወርቁን ከሻለቆችና ከመቶ አለቆች ወስደው በእግዚአብሔር ፊት ለእስራኤል ልጆች መታሰቢያ ወደ መገናኛው ድንኳን አገቡት።